አስተሳሰብ ማለት በአጠቃላይ ስለ ህይወት ያለን እይታ ህይወትን የምንመለከትበት መነጽር ማለት ነው። የተለያዩ ሴቶች የተለያየ አይነት አስተሳሰብ አላቸው ወይም በአጠቃላይ የተለያዩ ሰዎች የተለያየ አይነት የህይወት እይታ ወይም አስተሳሰብ አላቸው። 7 አስተሳሰቦች ወይም ደግሞ አመለካከቶችን እንመለከታለን። እነዚህ አስተሳሰቦች ወንዶችን የሚያሳብዱ ወይም ደግሞ ወንዶችን ክሬዚ የሚያደርጉ የሴቶች አስተሳሰቦች ናቸው ማለት ነው። እነዚህ 7 አስተሳሰቦች ያሏት ሴት ማለት ነው ብዙ ጊዜ በወንዶች ማለት ነው በፍቅር የምትፈለግና የምትወደድ ብዙ ወንዶች በፍቅር የሚመኟት እንዲሁም የሚያብዱላት አይነት የሴት ባህሪዎች ወይም ደግሞ የሴት አስተሳሰቦች ናቸው። እነዚህ 7 አስተሳሰቦች በመጠቀም ወይም ደግሞ አፕላይ በማድረግ ፍቅር ህይወትሽን መቀየር ትችላለሽ እስከ ወዲያኛው ድረስ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተይ። የመጀመሪያው ወንዶችን ክሬዚ የሚያደርግ ወይም ደግሞ ወንዶች እጅግ በጣም የሚፈልጉት በሴቶች ላይ ማለት ነው አስተሳሰብ ምንድነው? ደስተኛ ለመሆን ወንድ አያስፈልገኝም የሚል አስተሳሰብ ማለት ነው። ላይክ አንዳንድ ሴቶች ማለት ነው በህይወታቸው ማለት ነው የሆነ ወንድ መጥቶ ሙሉ እንደሚያደርጋቸው የሚያስቡ ሴቶች አሉ። የሆነ ወንድ ሲመጣ ደስተኛ ሆናለሁ ሙሉ ሆናለሁ ብለው የሚያስቡ ብቻቸውን ሆነው ማለት ነው ደስተኝነት የማይሰማቸው ሴቶች አሉ ማለት ነው። ነገር ግን እንደዚህ አይነት ሴቶች ማለት ነው እጅግ በጣም አትራክቲቭ ወይም ደግሞ ሳቢ የሚባሉ ሴቶች አሉ። ነገር ግን በየትኛውም አይነት አቅጣጫ ማለት ነው ብቻዬን ሙሉ ነኝ የሚሉ ሴቶች ኢንዲፔንደንት የሆኑ ሰዎች ማለት ነው ኢንዲፔንደንት የሆኑ ሴቶች ብቻዬን ሙሉ ነኝ ብለው የሚያስቡ ሴቶች እጅግ በጣም ወንዶች የሚሳቡባቸው ሴቶች ናቸው ማለት ነው። እነዚህ ሴቶች ማለት ነው በየትኛውም አይነት አቅጣጫ የወንድን ትኩረት የሚፈልጉ ሴቶች አይደሉም ማለት ነው። ቫሊዴሽን ወይም ደግሞ ሙሉ እንደሆኑ እንዲሰማቸው የሆነ ወንድ ሁልጊዜም ቢሆን ትኩረት እንዲሰጣቸው አይፈልጉም። ብቻቸውን ሙሉ እንደሆነ የሚሰማቸው ሰዎች ናቸው ማለት ነው። በየትኛውም አጋጣሚ ማለት ነው የግዴታ ከሰዎች ጋር አብሬ መሆን አለብኝ ሙሉ እንደሆንኩኝ እንዲሰማኝ የሚሉ ሰዎች አሉ። ቫሊዴሽን ሲክ የሚያደርጉ ሰዎች አይደሉም ወይም ደግሞ ማረጋገጫ ከሰዎች የሚፈልጉ ሴቶች አሉ ማለት ነው። ስለዚህ መቼም ቢሆን ማለት ነው ትኩረትን ከወንድ ልጅ ለማግኘት የተለየ የሚያደርጉት ነገር የለም ማለት ነው። እነዚህ ሴቶች እጅግ በጣም በወንዶች የሚወደዱ የሚፈለጉ ሴቶች ናቸው ማለት ነው። ይህ ጸባይ ወይም ደግሞ ይህ ባህሪ ወይም ደግሞ ይህ አስተሳሰብ ማለት ነው ወንዶችንም የሚያሳብድ በፍቅር የሚያሳብድ አይነት የሴቶች የመጀመሪያ አስተሳሰብ ነው ማለት ነው። ሁለተኛው የባለቤትነት አስተሳሰብ አለመኖር። ላይክ የባለቤትነት አስተሳሰብ ማለት በፍቅር ህይወት ውስጥ ማለት ነው ኮንትሮል የማድረግ ወይም ደግሞ የመቆጣጠር አይነት ባህሪ ካለባችሁ ማለት ነው ይሄ እጅግ በጣም ወንዶችን የሚገፋ ባህሪ ነው ማለት ነው። ለምሳሌ ከማን ጋር ቴክስት እያደረገ እንደሆነ ትናንትና ማታ የት እንደነበረ ወይም ደግሞ ዛሬ ከሰዓት ጊዜውን ከማን ጋር እንዳሳለፈ እያንዳንዱ ነገር ላይ ማለት ነው ኮንትሮል የምታደርጉ የምትቆጣጠሩ ከሆነ ማለት ነው ይሄ በጣም ካንቺ እንድሪቅና የምትገፊው ወይም ደግሞ ካንቺ እንድሪቅ የሚያደርገው ባህሪ ነው ማለት ነው። ባለቤትነት ስሜት ማለት ነው እጅግ በጣም የሚገፋ ባህሪ ነው ማለት ነው። አንዳንድ ሴቶች ግን ይህ አይነት ስሜት የላቸውም ማለት ነው። ስለዚህ ይህ አይነት ስሜት የሚመጣው ብዙ ጊዜ ከኢንሴኪዩሪቲ የተነሳ ወይም ደግሞ ብቁ አይደለሁም ብሎ ከማሰብ የተነሳ የበራስ መተማመን እጥረት የሚያመጣው ባህሪ ነው ማለት ነው። ስለዚህ አንዳንድ ሴቶች ግን ይህ አይነት ባህሪ የላባቸው ማለት ነው። ስለዚህ ሰዎችን የመቆጣጠር አይነት ቴንደንሲ የላቸው ማለት ነው። በዚህ የተነሳ ማለት ነው ሳቢነት ይታይባቸዋል ወይም ደግሞ አትራክቲቭ የሆኑ ሴቶች ይሆናሉ ማለት ነው። ብዙ ጊዜ በፍቅር ወንዶች የሚያድሉላቸው ወይም ደግሞ በፍቅር የሚፈልጓቸው ሴቶች ማለት ነው እንደዚህ አይነት ባህሪ ያላቸው ሴቶች ናቸው ማለት ነው። በራሳቸው ሙሉ እንደሆነ የሚሰማቸውና በጭራሽ የመቆጣጠር አይነት ስሜት የማያሳዩ ማለት ነው። ስለዚህ ይሄ ኮንትሮሊንግ የሆነ የመቆጣጠር አይነት ባህሪ ወይም የባለቤትነት አይነት ባህሪ የማያንጸባርቁ አይነት ሴቶች እጅግ በጣም በወንዶች በፍቅር የሚፈለጉ ሴቶች ናቸው ማለት ነው። ይሄ በራስ መተማመናቸውን ያሳያል ማለት ነው። ሌላኛው ወንዶችን በፍቅር የሚያንበረክክ የሴት ባህሪ ማንም ሰው ፍጹም አይደለም የሚል አመለካከት ነው ማለት ነው። ላይክ ለምሳሌ በዚህ ምድር ላይ ሁሉም ሰው ኢምፐርፌክሽን አለው። አንዳንድ ሰው እጅግ በጣም ከመጠን በላይ ረጅም ነው፣ አንዳንድ ሰው አጭር ነው፣ ሌላ ወፍራም ነው፣ ሌላ ደግሞ ቀጭን ነው። ስለዚህ ሁሉም ሰው የራሱ የሆነ ኢምፐርፌክሽን ወይም ደግሞ ደካማ ጎን አለው ማለት ነው። ሌላኛው በወንዶች የምትወደድ ወንዶች በፍቅር የሚያብዱላት የሴት ባህሪ ልዩ መሆንን መቀበል። ላይክ ለምሳሌ ሁላችንም ልክ እንደ እጅ አሻራችን ማለት ነው የተለያየ ነን አለ እንደ ጣት አሻራችን የተለያየ ማንነት የተለያየ ባህሪ የተለያየ አይነት ሰዎች ነን። ይህች ሴት ማለት ነው ልዩ መሆንን የምትፈራ ሴት አይደለችም። ስፔሻሊ ዚስ ዴይስ ማለት ነው አብዛኞቻችን የሆነ የመንጋ አይነት አስተሳሰብ የሚያጠቃን ሰዎች ነን። የሆኑ ሰዎች ስላደረጉ ብቻ የሆነ የምናደርገው ነገር አለ ማለት ነው። ስለዚህ ይሄ የመንጋነት አስተሳሰብ አለብን ማለት ነው። ስለዚህ በጀማ የምንንቀሳቀስ አይነት ሰዎች ነን ማለት ነው። ጓደኞቻችን የሆነ ነገር ስላደረጉ ብቻ የሆነ እናደርጋለን ማለት ነው። ይህች ሴት ግን ማለት ነው ብቻዋን የምትቆም የራሷ የሆነ የህይወት ፕሪንሲፕል ያላት ሴት ናት ማለት ነው። ስለዚህ በጭራሽ ማለት ነው መንጋነት የሚያጠቃት ሴት አይደለችም ማለት ነው። ዩኒክ የሆነ ባህሪዋን የምትቀበል ሴት ናት ማለት ነው። በማንነቷ የምትኮራ ሴት ናት ማለት ነው። ይህ ባህሪዋ ደግሞ እጅግ በጣም በብዙ ወንዶች የምትፈለግ ያደርጋታል ማለት ነው። ምክንያቱም እንደዚህ አይነት ሴቶች እጅግ በጣም ጥቂት ስለሆኑ ማለት ነው። አብዛኞቹ የሚንቀሳቀሱት በመንጋና የመንጋነት አስተሳሰብ የሚያጠቃቸው ስለሆኑ ማለት ነው። ስለዚህ ይህች ሴት በጣም
በወንዶች ብቻም ሳይሆን እንዳልኳችሁ ማለት ነው በአጠቃላይ በሰዎች ማለት ነው የምትወደድ እንድትሆን ያደርጋታል ማለት ነው። ስለዚህ ይሄ በአንድ ጥናትም ተሰርቶ ነበር እና ይህ ጥናት እንደሚያመለክተው ከሆነ ማለት ነው በመልካቸው ከሚያምሩ ሴቶች እንዲሁም ደግሞ ስኬታማ ወይም ደግሞ ገንዘብ አላቸው ሴቶች አላቸው ከሚባሉ ሴቶች ይልቅ ማለት ነው አትራክቲቭ ሆነው ለወንዶች የሚታዩት ማለት ነው በራሳቸው አቋም ያላቸው ሴቶች ናቸው ማለት ነው። ወይም በራሳቸው የህይወት ፕሪንሲፕል የሚመሩ ማለት ነው ላይክ መንጋነት የማያጠቃቸው ዩኒክ መሆናቸውን አምኖ የተቀበሉ ሴቶች እጅግ በጣም ማለት ነው መልክም ባይኖራቸው እንኳን አትራክቲቭ ሆነው ይታያሉ በብዙ ወንዶች ማለት ነው። ስለዚህ ብዙ ወንዶችን በፍቅር የሚመኟት አይነት ሴትም እንደዚህ አይነት ባህሪ ያላት ሴት ናት ማለት ነው። ራሷን የተቀበለች ራሷን የምትወድና በራሷ ፕሪንሲፕል የምትመራ አይነት ሴት ማለት ነው። ሌላኛው በወንዶች የምትወደድ ወንዶች በፍቅር የሚያብዱላት የሴት ባህሪ የምትፈልገውን የምታውቅ ነው ማለት ነው። ላይክ ለምሳሌ የምትፈልገው የህይወት ግብ ያላት ማለት ነው። ከዛሬ 5 ዓመት በኋላ የት እንደምትደርስ የምታውቅ የራሷ የሆነ የህይወት መንገድ ያላት ሴት ማለት ነው። ስለዚህ ከህይወት የምትፈልገውን የምታውቅ ይህች ሴት ማለት ነው ብዙ ጊዜ ሰልፍ ሞቲቬትድ የሆነች ሴት ናት ማለት ነው። ከህይወት የምትፈልገውን በቀጥታ ማለት ነው ነገሮች እስኪስተካከሉ ድረስ የምትጠብቅ ሴት አይደለችም። ነገሮችን ራሷ ሄዳ ከህይወት የምትፈልገውን ነገር የምታሳካ ሴት ናት ማለት ነው። ሰልፍ ሞቲቬትድ የሆነች ሴት ናት ማለት ነው። ብዙ ጊዜ በራሷ የተነቃቃች የሆነች ሴት ናት ማለት ነው። በአላማዋ የተነቃቃች አይነት ሴት ናት ማለት ነው። ስለዚህ አላማ ያላት የህይወት አላማ ያላት ከህይወት ምን እንደምትፈልግ የምታውቅ ራሷን የተገነዘበች ራሷን የተረዳች ሴት በጣም በወንዶች አትራክቲቭ እና የምትወደድ ሴት ናት ማለት ነው። ስለዚህ እንደዚህ አይነት ሴት ብዙ ጊዜ ወንዶች ማለት ነው በፍቅር የማንበርከክ አይነት ባህሪ ያላት ማለት ነው። ስለዚህ እንደዚህ አይነት ሴትም ከሆነች ማለት ነው እጅግ በጣም ጥቂት ከሆኑ ሴቶች ውስጥ አንዷ ነች ማለት ነው። ምክንያቱም ብዙ ሰዎች ማለት ነው በአሁኑ ጊዜ ማለት ነው የህይወት አላማ የሌላቸው አይነት ሰዎች ናቸው። ወዴት እንደሚሄዱ ከህይወት ምን እንደሚፈልጉ ራሳቸውን የተረዱና ራሳቸውን ያወቁ ሰዎች አሉ ማለት ነው። ስለዚህ ራስሽን ያወቅሽ ከሆንሽ ማለት ነው በጣም ተፈላጊና ተወዳጅ ሴት ነች ማለት ነው። ሌላኛው በወንዶች እጅግ በጣም የምትወደድና ወንዶች በፍቅር የሚያብዱላት የሴት ባህሪ ምንድነው? ውድቀትን የማትፈራ ሴት ናት። ላይክ ለምሳሌ የፈለገ ፌመስ ብትሆኚ የፈለገ ገንዘብ ቢኖርሽ የፈለገ ሼፕሽ የሚያምር ማለት ነው የሆነ ኢግኖር የሚያርግሽ ወንድ አለ፣ የማይቀበልሽ የሆነ ወንድ አለ። ፕላስ ደግሞ በህይወት ስንኖር ማለት ነው በፍቅር ህይወት ብቻም ሳይሆን በተለያዩ አይነት አጋጣሚዎች ማለት ነው ውድቀት የሚባል ነገር ያጋጥማል ወይም ደግሞ ፌለሪቲ የሚባል ነገር ይገጥማል በህይወት ስንኖር ማለት ነው። ስለዚህ ውድቀትን የማትፈራ ሴት እጅግ በጣም የማትበገር የሆነች ሴት ማለት ነው በወንዶች ሳቢነት ያላት ሴት ናት ማለት ነው። ወንዶች በፍቅር እጅግ በጣም የሚወዷት የሚመኟት አይነት ሴት ናት ማለት ነው። ስለዚህ መቼም ቢሆን ውድቀት እንዳለ ሪጀክት መደረግ እንዳለ የምታምን ሴት ይህቺ ሴት በወንዶች እጅግ በጣም የምትፈለግ ሴት ናት ማለት ነው። ነገር ግን ላይክ ፌለሪቲ በገጠማት ወይም በሆነ ነገር በወደቀች ጊዜ በወደቀች ቁጥር ሁሉ ማለት ነው የምትነጫነጭ የምትበሳጭ ላይክ ህይወት ብዙ ነገር እንዳሳጣችባት የምታማር አይነት የምትበሳጭ አይነት አማራሪ አይነት ሴት ከሆነች ማለት ነው እንደ አጠቃላይ ማለት ነው የሚያማርርን ሰው ማለት ነው ማንም ሰው ሊወድ አይችልም ማለት ነው። ምክንያቱም በአጠቃላይ ማለት ነው ህይወት ለሁላችንም ማለት ነው የተለያዩ ውድቀቶችን ታመጣብናለች ማለት ነው። ስለዚህ የምናማርና እንደዚህ ህይወት እኮ እንደዚህ ናት እያልን ሁሉ ጊዜ ኔጌቲቭ ነገሮችን የምናወራ ከሆነ እንደ አጠቃላይ ማለት ነው ሳቢነት ወይም ደግሞ አትራክሽን የሚባል ነገር በሰዎች ላይ ልንፈጥር አንችልም ማለት ነው። ስለዚህ ይህች ሴት ማለት ነው በጭራሽ የምታማር ሴት አይደለችም ማለት ነው። ውድቀት የሚባል ነገር እንዳለ አክሰፕት ያደረገች ሴት ናት ማለት ነው። ስለዚህ ይህ ነገሯ በወንዶች እጅግ በጣም ተፈላጊ ተወዳጅና ወንዶች ለፍቅር እንዲመኟት የሚያደርጋት ባህሪ ነው ማለት ነው። እነዚህ 7 አስተሳሰቦች ማለት ነው በወንዶች እጅግ በጣም የምትወደጅ የምትፈልጊ ወንዶች በፍቅር እንዲያብዱልሽ የሚያደርጉ ባህሪዎች ወይም ደግሞ አስተሳሰቦች ናቸው። እነዚህን አስተሳሰቦች በመላበስ ብቻ ማለት ነው እነዚህን አስተሳሰቦች ብቻ ወደ ህይወትሽ በማምጣት ፍቅር ህይወትሽን ማስተካከል ትችላለሽ ማለት ነው። ሆፕፉሊ ይህ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ቻናሉን ደግሞ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቪዲዮ ማድረግ እንዳይረሳ። በቀጣይ አዲስ ኮንተንት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።